የዘይት የዱቄትና የቡና የስኳር እንዲሁም ሩዝ ፓስታ በተጨማሪም የምስርና የአተር ሙሉ የቤት አስቤዛ ቀነሰ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቻናሌ ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ያላችሁ አላህ። ዛሬ እንግዲህ በጥያቄያችሁ መሰረት በባለፈው ኮሜንት ሴክሽን ስር ጠይቃችሁኝ ነበረ። እነዚህን እንግዲህ የዘረዘርኩላችሁን ሙሉ ዋጋቸውን ዝርዝር ንገረን ብላችሁኛል ማለት ነው። የዘይት የዱቄትና የቡና የስኳር እንዲሁም ደግሞ ሩዝ ፓስታ የምስር የአተር ሙሉ የቤት አስቤዛ ዋጋ ዝርዝር ጥር 4 2017 ማለት ነው በጥያቄያችሁ መሰረት ይዤላችሁ መጥቻለሁ። ውድና የተከበራችሁ ተመልካቾች ማለት ነው እጅግ ለማመን የሚከብድ በባለፈው ቪዲዮ በኋላ እንግዲህ ብዙ እህቶቻችን ለቤተሰቦቻቸው ረመዳንን በመድረስ አስመልክቶ እንግዲህ ትዕዛዝ ተቀብዬ ነበረ ለቤተሰቦቻችን እንድታደርስልን ብለው ማለት ነው። ነገር ግን በጣም እጅግ ለማመን የከበደኝ ነገር ቢኖር እያንዳንዱ እቃ ላይ ጭማሪ እያደረገ ይገኛል። በባለፈው ያቀረብኩላችሁ እንግዲህ ዋጋዎች ተመልክታችኋል። እዛ ላይ የተለያዩ ዋጋዎች እንግዲህ ጭማሪ አሳይቷል። በዚህ አጋጣሚ የምነግራችሁ የትላንትናን እና የዛሬውን ዋጋ እንጂ የነገውን ዋጋ አይደለም የምነግራችሁ ማለት ነው። በዚሁ አጋጣሚ መግዛት ካለባችሁ ከወዲሁ ብትገዙ የተሻለ ነው። ምክንያቱም ረመዳን ሲደርስ አካባቢ ስትሉ እያንዳንዱ እቃ ላይ ጭማሪ እያደረገ ያለበት ሁኔታ ስለሆነ ይህን ቪዲዮ ከመጪውም በላይ ላይክ እያደረጋችሁ ለብዙዎች ተደራሽ እንድታደርጉልኝ በአክብሮት ጠየኳችሁ። ሙሉ ዝርዝሮችን ወደ እናንተ የማደርስላችሁ ይሆናል። በመጀመሪያ የምንመለከተው ዘይት ነው። ሀያት ዘይት 3 ሊትር ከትንሽ እስከ ትልቁ ነው እንግዲህ የምንመለከተው። ሁሉንም የቀረ ነገር ካለ በኋላ ላይ ኮመንት ሴክሽን ላይ ታሰፍሩልኛላችሁ ማለት ነው። መጀመሪያ እንግዲህ የምንመለከተው ሀያት ዘይት ነው። ሀያት ዘይት እንግዲህ 3 ሊትሩ 820 ብር ነው የሚሸጠው። 1 ሊትሯ ደግሞ ከጎን ያለችው 300 ብር ናት የምትሸጠው ማለት ነው። እንዲሁም ደግሞ 5 ሊትር ዘይት ዘመን የሚባለው 1270 ነው ማለት ነው። 5 ሊትር ኡመር ዘይት፣ በነገራችን ላይ ኡመር ዘይት በጣም ተወዳጅ ነው። ኡመር ዘይት የሚባለው ደግሞ በየሱቁ የለም፣ አንዳንድ ቦታ ነው። 1380 ብር ነው። እንግዲህ በሁለት ቀን ልዩነት ውስጥ ነው ጭማሪ አድርጎ 1380 የገባው ማለት ነው። ሁሉም እቃዎች እየጨመሩ ነው። እንዲሁም ደግሞ ትልቁ ዘይት ሀያት ማለት ነው 20 ሊትሩ 4700 እስከ 4800 እየተባለ ያለበት ሁኔታ ነው። እነዚህ ይመስላሉ የዋጋ ዝርዝሮች ማለት ነው። ከ3 ሊትር ጀምሮ እስከ 20 ሊትር አሉ ማለት ነው። ሁሉም ዋጋዎች ጭማሪ እያሳዩ ያለበት ሁኔታ ነው። እኔ የምነግራችሁ አሁንም የምለው የዛሬና የትላንቱ ዋጋ ብቻ ነው። እንግዲህ ነገ ሊጨምር ስለሚችል ወላሂ አላቅም። ዱቄት በኪሎ እንግዲህ የዱቄት ዋጋ ነው። በኪሎ 100 ብር ነው የሚሸጠው። እንዲሁም ደግሞ እሽጓ ትንሿ 10 ኪሎ ደግሞ 900 ብር፣ 950 1000 ብር የሚባሉ አሉ። አይነት አላቸው ማለት ነው። እንዲሁም ደግሞ 50 ኪሎ ዱቄት ከ4300 እስከ 4400 እየተባለ ነው ያለው ማለት። ኮምቦልቻ ድፍን ምስር በኪሎ 160 ብር እየተሸጠ ነው። እንዲሁም ደግሞ የኮምቦልቻው ክክ ምስር በኪሎ 200 ብር እየተሸጠ ያለበት ሁኔታ ነው ማለት ነው። ክክ ምስሩ ኖርማሉ ምስር በኪሎ 180 ብር እየተሸጠ ነው ማለት ነው። እንዲሁም ደግሞ ክክ ምስሩ ይሄ ድፍን ምስሩ ነው 180 ብር የሚሸጠው። ክክ ምስሩ ደግሞ በኪሎ 250 ብር እየተሸጠ ያለበት ሁኔታ ነው። በመቀጠል አተር ነው። የኮምቦልቻው አተር በኪሎ 150 ብር ነው ማለት ነው። እንዲሁም ደግሞ ክክ አተሩ ደግሞ 175 ብር ነው ማለት ነው ኖርማሉ። በመቀጠል የሾርባ ገብስ ነው። የሾርባ ገብስ እንግዲህ በተለይ ረመዳን ላይ ብዙዎች ይፈልጉታል። ስለዚህ ለሾርባ የሚሆን ገብስ በኪሎ 165 ብር እየተሸጠ ነው ማለት ነው። በመቀጠል ቡና ነው። ቡና በጣም መነጋገሪያ የሆነ ያለበት ሁኔታ ነው። በጣም በከፍተኛ ደረጃ እየጨመረ ያለበት ሁኔታ ነው። ትላንትና የገዛሁት ቡና ዛሬ ስጠይቅ እኩል አይደለም ከሚገርማችሁ ማለት ነው። በአንድ ቀን ልዩነት ውስጥ ጭማሪ አድርጎብኝ እንድጨምሬ እንድገዛ አድርጎኛል ማለት ነው። እኔ ራሱ ማለት ነው የቡና ዋጋ የታጠበው 700 ብር ነው። ከፍተኛ የሚባለው ነው። በጣም ጥራት ያለው ነው። እንዲሁም ደግሞ ኖርማሊ ቡና የሚባሉት 500 ብር አለ፣ 550 አለ፣ 600 ብር አለ። ቆንጆ የሚባለውም 600 ብር ነው። ነገር ግን ይሄ የታጠበ ያልኳችሁ ነው 700 ብር እየተሸጠ ያለበት ሁኔታ ነው። በሚገርም ሁኔታ እንግዲህ 500 እና 550 የሚባሉት ቡናዎች ብትመለከቷቸው በጣም ነው የሚያስጠሉት። በጣም እንግዲህ ልቃሚ ነው የሚበዛው። እንዲሁም ደግሞ ነጣ ያለ አይደለም፣ ፍሬውም ደቃቅ ነው ማለት ነው።
ስለዚህ ቡና ዋጋ እንግዲህ ከ600 እስከ 700 ከ500 እስከ 700 ያለበት ሁኔታ ነው። ግን አብዛኛ ቆንጆ ተብሎ የሚሸጠው 600 ነው ማለት ነው። በመቀጠል ስኳር ነው። ስኳር በ1 ኪሎ 135 ብር ነው። ሌላ ቦታ 130 ብር የሚሉትም አለ። ነገር ግን 135 ብርም እየገባ ያለበት ሁኔታ ነው። ገበያው እንዳልኳችሁ በጣም አምታች ነው። በመቀጠል የምንመለከተው ሞኮሮኒ ነው። ሞኮሮኒ ቺ ትናንሿ ማለት ነው በኪሎ 120 ብር እየተሸጠ ነው ማለት ነው። እንዲሁም ደግሞ የበስመቲ ሩዝ ነው። በስመቲ ሩዝ በነገራችን ላይ ብዙ አይነት ሩዝ ነው ያለው። የሀገር ውስጡን አይደለም እየጠየኩላችሁ፣ ነገር ግን በስመቲ ሩዙ 5 ኪሎ የተለያዩ ደረጃ አላቸው። ነገር ግን በእኔ የጠየኩላችሁ 1250 ብር ነው ማለት ነው 5 ኪሎ በስመቲዋ። እንዲሁም ደግሞ ፓስታ ነው። ፓስታ ኦኬ ፓስታ የሚባለው 1650 ነው እንግዲህ ሽጉ ማለት ነው። በዚህ ደረጃ እነዚህን ይመስላሉ። እንግዲህ የዘይቱም የሁሉም ዋጋ ዝርዝሮችን ወደ እናንተ አድርሼላችኋለሁ ማለት ነው። ውድ ተመልካቾቼ አድማጮቼ እንግዲህ በዚህ ጉዳይ ላይ ሀሳብ አስቀምጡ። እንዲሁም ደግሞ ቀጣይ የምሰራላችሁ አይነት ቪዲዮ እንድትነግሩኝ በሳምንት አንድ ቀን እንደነዚህ አይነት መረጃዎች የተለያዩ ከገበያ ነክ ጋር ወደ እናንተ ለማድረስ እሞክራለሁ ኢንሻአላህ። እና ይህን ይመስላሉ እንግዲህ በተለይ ረመዳን መድረሱን ሲያውቁ በተጨማሪ በኃይል እየጨመሩ ያለበት ሁኔታ ነው። የዛሬ ገበያ ነገ አታገኙትም ማለት ነው። እንዲሁም ደግሞ ተምር ነው። ተምርን አልጠቀስኩላችሁም። ተምር እስካሁን ድረስ በእኛ አካባቢ አልመጣም ማለት ነው። ስለዚህ እንግዲህ ማዘዝ የምትፈልጉ ካላችሁ ውድና የተከበራችሁ ተመልካቾቼ በዚህ ስልክ ቁጥር እኔን ማናገር ትችላላችሁ። አድራሻ ወሎ ኬሚሴ ነው ማለት ነው። ኮምቦልቻ፣ ደሴ ሁሉንም እናጠቃላለን ማለት ነው። ወሎ ነው እንግዲህ አብዛኛ በዛኛው ቪዲዮ አድራሻ አልገለጽክልንም ስትሉኝ ነበረ። ነገር ግን እስከ መጨረሻው ድረስ ከተመለከታችሁት አድራሻውን ታገኙታላችሁ ማለት ነው። ወሎ ኬሚሴ፣ ኮምቦልቻ፣ ደሴ፣ ሀርቡ፣ ባቲ ሁሉም ቦታ ይደርስላችኋል። ስለዚህ ቀድማችሁ ብትገዙ የተሻለ ነው። ምክንያቱም ቀን የምትጠብቁት ዋጋ ይጨምርባችኋል ለማለት አስገነዝባለሁ። ይህን ይመስላል። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ቪዲዮውን ላይክ ሼር አድርጉት። እወዳችኋለሁ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። በቀጣይ የምሰራላችሁ ቪዲዮ ካለ አስቀምጡልኝ። መልካም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ውድና የተከበራችሁ ተመልካቾቻችን እኛ በጣም ደህና ነን። ዛሬ አንድ እህታችን ከሳውዲ አረቢያ ያዘዘችንን ለቤተሰቦቿ ያዘዘችንን የምናሳያችሁ ይሆናል። ትዕዛዙም በአጠቃላይ 43575 ብር የፈጀ ይሆናል። እንደምታዩት የተለያዩ ለረመዳን የሚሆኑ አስቤዛዎችን አዛናለች። እዚህ ጋር የምታዩት 25 ኪሎ ዱቄት ነው። እሱንም ለረመዳን ነው። መኮረኒ አለ 5 ኪሎ፣ ገብስ አለ። በጣም ጥርት ያሉ ኳሊቲ ያላቸው ገብሶች አዛናለች። እንደምታዩት አቅርበናል። እዚህ ጋር ድፍን ምስር አለ። ማሻአላህ የሆነ ድፍን ምስር ነው። ለረመዳን በደንብ የተዘጋጀ እሱንም ገዝተንላታል በምታዩት መልኩ። እዚህ ጋር ደግሞ አተር ክክ አለ። እንደምታዩት የተለያዩ ለረመዳን የሚሆኑ አስቤዛዎችን ነው። እናንተም ማዘዝ ከፈለጋችሁ ከላይ ባለው ስልክ ማዘዝ ትችላላችሁ። ምስር፣ ስኳር 5 ኪሎ ስኳር አዛናለች እህታችን። እዚህ ጋር ጥርት ያለ የጅማ ቡና ነው እንደምታዩት። እሱንም ገዝተንላታል ለረመዳን የሚሆን ማለት ነው። ሁሉንም እንደምታዩት እዚህ ጋር ሩዝ አለ። ማሻአላህ የሆነ ሩዝ ጥርት ያለ ሩዝ ነው። ሁሉንም በምታዩት መልኩ አዘጋጅተንላታል። እናንተም ማዘዝ ከፈለጋችሁ
ከላይ ባለው ስክሪን በዋትስአፕ በኢሞ ማዘዝ ትችላላችሁ። ኢንሻአላህ ሁሉንም የምንመልስላችሁ ይሆናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምታዩት የተለያዩ ለረመዳን የሚሆኑ አስቤዛዎችን አዛናለች። እዚህ ጋር የምታዩት 25 ኪሎ ዱቄት ነው። እሱንም ለረመዳን ነው። መኮረኒ አለ 5 ኪሎ፣ ገብስ አለ። በጣም ጥርት ያሉ ኳሊቲ ያላቸው ገብሶች አዛናለች። እንደምታዩት አቅርበናል። እዚህ ጋር ድፍን ምስር አለ። ማሻአላህ የሆነ ድፍን ምስር ነው። ለረመዳን በደንብ የተዘጋጀ እሱንም ገዝተንላታል በምታዩት መልኩ። እዚህ ጋር ደግሞ አተር ክክ አለ። እንደምታዩት የተለያዩ ለረመዳን የሚሆኑ አስቤዛዎችን ነው። እናንተም ማዘዝ ከፈለጋችሁ ከላይ ባለው ስልክ ማዘዝ ትችላላችሁ። ምስር፣ ስኳር 5 ኪሎ ስኳር አዛናለች እህታችን። እዚህ ጋር ጥርት ያለ የጅማ ቡና ነው እንደምታዩት። እሱንም ገዝተንላታል ለረመዳን የሚሆን ማለት ነው። ሁሉንም እንደምታዩት እዚህ ጋር ሩዝ አለ። ማሻአላህ የሆነ ሩዝ ጥርት ያለ ሩዝ ነው። ሁሉንም በምታዩት መልኩ አዘጋጅተንላታል። እናንተም ማዘዝ ከፈለጋችሁ ከላይ ባለው ስክሪን በዋትስአፕ በኢሞ ማዘዝ ትችላላችሁ። ኢንሻአላህ ሁሉንም የምንመልስላችሁ ይሆናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።